እዛ ትላለህ። ከፍዬ ነው በኢንሳ የወጣሁት ነው ያልከው፣ ራስ ነው ያልከው። ኖባዲ አስክ ኖባዲ ማንም ሳይጠይቀ አሜሪካ የወጣበትን ቢያንስ ተወዳድሬ አሸንፌን የወጣሁት ብለህ ትላለህ። እውቀቱ ስለሌለ በገንዘብ ወጣህና ከዛ በገንዘብ ከፍዬ ወጣው አልክ። ናው ነገሮች ተበላሹ። ራስን አበላሸው። አየህ፣ እውቀት የሌለውን ሰው የሆነ ፖዚሽን ስትሰጠው ድብልቅልቁን ያወጣዋል። ስለዚህ እዝገነቢ ያወርድ እሱን ነው። ሌላ የድቻ ልጆች እያለቀሱ ምናምን ያለሱ የሚያኖረን የለም ምናምን ማለት ጀመሩ። አዶናይን እኮ 1 ወር ነው የምታውቁት ወይ 2 ወር ነው። ድቻ ምንድን ነው የምታጨሱት? ምንድን ነው የሚያጨሱት? ልጆቹ ግን ካላየ ነው 1 ቀን ሆኖናል፣ መብላም መጠጣት አቁመናል እያሉ እየየ አበሻ እኮ አሽቃብጥ፣ አበሻ አሽቃብጥ በጌታ ስም። በቃ 1 ቀን ሆኖናል፣ እሱ ነበር የሚያኖረን። 2 ወር እንዲ አደለ እንዲ አዶናይን የምታውቁት? ከዛ በፊት በአስማት ነበር አዶናይ ሲያኖራቸው የነበረው። በጣም አድናቂያቸው ነኝ። እነዛ 3 የድቻ ልጆች የውሸት ለቅሶ እንባ እንደዚህ አይናቸውን እየመቱ እያለቀሱ ሙድ መያዝ ጀመሩ። ተው፣ ጥሩ አይደለም። ማስቲሽ ማጨስና ማልቀስ ይለያያል። ተው እና ብዙ ላይ ካሉ ሀው ይሄን የሚሰራ ሰውዬ ነው ብላ ተባለን። ኧረ አረጋጉት። ምንድን ነው በእውነት ቲክታክ ለኢትዮጵያ አያስፈልግም። እኔ አሁን ሳስበው ጌታን ለኢትዮጵያ ቲክታክ የሚባል ነገር ናት ጉድ ፎር ለወጣቱ ጀኔሬሽን አስፈላጊ አይደለም። አዶናይ ነው የሚያኖረን ማለት ጀምራችሁ ፈጣሪን ሸጣችሁት። 2 ወር ብታውቁት አዶናይን በ2 ወር እሱ ነው የሚያኖረን ማለት ጀምራችሁ። አይ አበሻ እኮ ትንሽ ወጥ ነው። አንድ ምን አለ ሞን የሚባለው ልጅ አስቆኛል። ሞን ምን አለ፣ የሆነች ልጅ መጣ አዶናይ እያለች ነበር ልጅቷ። አዶናይ ብላ ምን አለች እና ስታለቅስ አይተው ሞን አሁን አዶናይ ጆከር ፓስተር አትበል ወንጌላዊ በል አንተ ምች ምናምን እያለች ታለቅሳለች። እና አያትና አዶናይ ግን 100 ሰው ቢኖረው ታለቅሽልን ነበር? አይ እኔ ልንገር አንዴ እኔ የሰውነት ምናምን ነው የሚያስለቅሰኝ ማለት ጀመረች። አቤት ሳክስ ወይኔ በላቸው ብላ ከዛ በኋላ ሞን የሚባል የተመታ ልጅ አለ። ግን እሱ አሁን እንደ 2 ፎሎወር 3 ፎሎወር ቢኖረው እንደዚህ ታለቅሻለች አለ። ከዛ ምን አላት? ሌላ ደግሞ ምን ብሎ ጠየቀ? እንደው ሊቢያ የሚሰቃዩ ወንድምናቶቻችንን 1 ቀን ስታለቅሽ አይቼ አላቅም አለ። እንደዛ እየተገረፉ እንደዛ እየተደረጉ ለሚሆኑ ሊቢያ ተይዘው ለሚገረፉ ወንድምናቶች ስታለቅሽ አይቼ አላቅም እና እንደዚህ ማልቀስሽ የሚደንቅ ነው ብሎ ግራ የገባው ዘመን ላይ ደርሰናል። እና በሳቅ ነው የሚነግሩኝ። አሁንም የቲክታከሮቹ ስርዓት ያዘው አይደል? ኢትዮጵያ ያሉት ቲክታከሮች ስርዓት ያዘው አይደል? እንደዚህ ፉን አሁን ሰከን አሉ። ይቺ ምንቅ እያሉ የሚደንሱት ጠፉ። ታንክ ጋድ አንፈልግም። ምን ቅርቅር እያልሽ የምትደንሺ በጣም ነው የምጠየፋችሁ ነው። አንፈልግም፣ እንዳትመናቀሩ አንፈልግም። መንግስት ታንኪዩ። እኔ ብልጽግና እየተመቼ ነው። ብልጽግና ገራፊ መሆን አለበት። እስማማለሁ። ግረፍ። ይህን ወጣት ገርፈ ነው የምታስተካክለው። ትንሽ ለቀቅ ስታረጋቸው ብልጥጥጥጥ የሚል ትውልድ ነው ያለው። ለአበሻ ቁንጥጫ ነው የሚያስተካክለው። አበሻ
እንደ ትራምፕ ያለ ገዢ ነው የሚያስተካክለው። እንደ ትራምፕ ያለ ገዢ ሽንት በሽንት የሚያደርግ ነው። ይሄ ለአፍሪካውያን ፈጣሪ ምስክሬ ነፃነት ያለው መንግስት በፍጹም ዶክተር አብይ እንዳትሞክረው። ለአበሻ ገርፈ ግዛ፣ ስርዓት ይይዛል። በስርዓት የሚያኖረው አበሻ ህግ ነው። ህጉን ኢትዮጵያ ላይ በደንብ መሰራት መከበር አለበት። እዚህ ቦታ መሽናት ክልክል ነው የምትልበት ቦታ ነው የሚሸነው አበሻ። ምን ያህል ህግን ከነ መፈጠሩ እንደማያይ። ስለዚህ ለአበሻ በደንብ የሚያስፈልገው ለአፍሪካውያን ሙሉ የሚያስፈልገው ከሽ የሚያደርግ መንግስት ነው። ተማሪዎች መጠጥ ቤት የተገኘን ወፌላላ ዘግዝቀ ግረፈው። ጫት ቤት የሚገኝ የሃይስኩል ተማሪ ካገኘ ዘግዝቀ ሞቅ ታደርገዋል። ልክ ይገባል፣ ልክ ይገባል። ጥሩ ተማሪ ይወጣል፣ ጨዋ ይሆናል። ሲጨንቀው ስፖርት ይጀምራል፣ ስፖርት ይሰራል። እኛ ወጣት ሆነን በስፖርት ነው ያደግነው። እኛ የምናውቀው ሻሜታ ቤት ነው እና የቻይና ካራቴ ሙቪ ልጅ ሆነን ፈጣሪ በሚያውቀው ቴዘር ብትል እንጫወታለን፣ ኳስ ብትል እንጫወታለን፣ አክሮባት ብትል እንሰራለን፣ ቫሊቦል ብትል እንጫወታለን። በጣም 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 በጨዋታ ነው ያደግነው። የፈጠራ ችሎታ ራሱ ነበረን። ሰፈር ውስጥ በሽቦ መኪና የምንሰራው አያትዬ በጣም ልዩ ነበር። መኪና ውድድሩላ ነበረን እኛ ሰፈር ውስጥ መኪና በመስራት በጣም የሽቦ መኪና ኢፍ ዩ ሪሜምበር በጣም እየሰራን በኪዊ ቀለም በሚቀባው ቆርቆሮ ጎማ ሰርተን አባቴ ብራንድ ነበርን ሰፈር ውስጥ አንደኛ። በፍቅር ያደግንን። ይሄ ኮልኮሌ ጫት ቤት ነው የሚውለው። ኳስ በማማወተት ላስቲክ በካልሲ በምን እየሰራን ምንም አይነት ሰፈር ውስጥ ችግር ሳይፈጠር እንዲህ መድፈር ህፃናት ጋር ምን ማለት ሳይፈጠር ያደግን ሰዎች ነን። አሁን አባቴ ስልኩ ባለጌ ነገር የሚያሳይ ነው ያላቸው። ስልኩ ህፃናቶች የሚያዩት ነው ያለው። ስለዚህ ይሄንን መዘጋት አለበት። ወጣት ነው ነገ ሀገር የሚያጠፋም የሚያስተካክልም። ስለዚህ ወጣቱ ተገርፎ ነው ማደግ ያለበት። ተገርፎ አምናለሁ በዛ። ስለዚህ ያንን ሶሳይቲ አበላሽተውታል። ደድብ እየተባለ የሚመጣ ትውልድ መጥቷል። ኖ አይመጣም። በተለይ ዶክተር አብይ ጄኔሬሽኑ ህዝቡ እንዳያውቅስ ወደ እናቶች እንዳይረግሙ። እውነቴን ነው ማወራ። ይሄን ነገር መስራት እናት የተባለች ትመርቃለች። ልጄ ትምህርት ቤት ናት ብላ እሷ ከወንድ ስትዳራ ነው የምትውለው። የ8ኛ ክፍል ያልደረሱ ህጻናቶች ቦይፍሬንድ አላቸው ኢትዮጵያ። አሜሪካ እኔ ልጄ ቀና ብላ የምታየው የለም። አሜሪካ ማኖራል ልጄ የ10ኛ ክፍል ተማሪ ቡክስ ቢፎር ቦይስ ነው የምትለው። ቡክስ ቢፎር ቦይስ አሜሪካ የምትማር ልጄ በ12 ዓመት በ11 ዓመት ቦይፍሬንድ የሚይዙ ማኛው ቤት ከባድ ሚዛን ነኝ እኔ። በደንብ በስርዓት ነው ልጆች የማሳድገው። እንደዛ ያላደገ ትውልድ ነገ ሀገር ቢያፈርስ እንዳትደነቅ። ከሱስ የነጻ ትውልድ ዶክተር አብይ ቤተሰብ ይመርቃል። ፍራቻቸው ልጅ ወልዳ እንዳትመጣብኝ ነው። አሁን ኢትዮጵያ ላይ ፈጣሪ ምስክሬ ነው የምልህ። ልጅ ወልዳ እንዳትመጣ ሃይ ስኩል ሳይሞሉ ወልደዋል። ህፃናት ወልደው ልጆቹን እንደው ዲቃላ ማለት ስለከበደኝ ነው። ቃሉ ደስ አይልም። ልጅ ነው፣ በረከት ነው። ግን ቤተሰብ ጋብቻ የሚባልም አይታሰብም በዚህ ሰዓት። ጋብቻ የሚባል ሃይ ስኩል ሳትጨርስ ሃይ ስኩል ውስጥ ተማሪ እያለች አርግዛ ትመጣለች። ልጄ ተምሮ የሆነ ቦታ ያደርሰኛል ብሎ 2-3 ወልዷል። እንኳን እናቱን ሊጦር አባቱን ሊጦር እንደ ኢትዮጵያን አበላሽተዋታል።
ወጣቱ ትውልድ መረን ሆኗል። አንዷ አቢቹ ተነጋግረን እኔ በገባል አባቴ ወጣቱ ዮኒ ማኛ መጣ ሲባል ራሱ ላይ ዳይፐር አድርጎ ነው የሚዞረው። ዳይፐር አድርጎ እንዲዞር አድርግልህ ነበር። በስርዓት ትምህርቱን እንዲማር ስርዓት ኖሮት ቲክታክ አስቁሜ ውጭ ወጥቶ ኳስ እንዲጫወት ምን እንዲል አረግልህ ነበር። በየሰፈሩ እየሄድኩ ቼክ አረግልህ ነበር። ግብዳ መሳሪያ ይዤ ሽንት በሽንት ነው የማደርገው። ወጥቶ እንዲጫወት ወጥቶ ስፖርት እንዲሰራ ላይብረሪ እንዲውል አረግልህ ነበር። የዛኔ ስርዓት ያለው ትውልድ ታፈራለህ። ለአፍሪካውያን ትክክለኛ ነገር የምታደርገው ወጣቱን ጓ በማለት ነው። ይህን ማረግ ትውልድ ተፈጥሯል። ስለዚህ ዶክተር አብይ መቀየር አለብህ። አቴንሽኑን ሙሉ በሙሉ ዳይናሚኩን አይተዋል። መረን ትውልድ መጥተዋል። ይህን ፊክስ ማድረግ የምችለው አንተ ነው። ችግሩ ቤተሰብን አይሰሙም ይሄ ትውልድ። ስለዚህ አንተ ግን ማድረግ ትችላለህ። እንደ መንግስት ማድረግ ይቻላል። ወጣቱን በሰከንድ የአረቄ ቤት የሚብደፍ ተደፈዋለህ እንኳን ሊጠጣ በጠላ ሸጬ ነው የምትተዳደረው። እንጨት ሽጪ። ጠላው አያስፈልግም። አረቄ ነው፣ አረቄውን ተይው። አረቄ አያስፈልግም። ልጆችሽ ነው የሚበላሹት። ኮስተር ማለት በቃ ያ ጊዜ ጠጅን እዛ ስታስደነግጣቸው በደንብ አድርገው ምን ማድረግ ይጀምራሉ? አሃ ልጆች ይበላሻሉ፣ ልጆች እንዲህ ያደርጋሉ ትላለህ። ጠላ ነው የምትሸጪው፣ ሻሜታ ቤት አድርጊው፣ ቦርዴ ቤት አድርጊው። ሻሜታ ቤት ቦርዴ ቤት አድርጊው። ስለዚህ ይሄንን ነገር ካረገ ሞስት ደፍንሊ መንግስት እንደ ኪም ጁን ያሉ ነው ለኢትዮጵያ መሆን ያለበት መሪ። ጌታ መሰከረ። ኪም ጁን አየሁት እኔ። በህወሓት ዘመን በጣት እንቆጠራለን ሶሻል ሚዲያ ላይ የምናወራው በጣት። በህወሓት ዘመን ሶሻል ሚዲያ ላይ የምናወራው ወጥን በድፍረት በጣም በጣት ነው የምንቆጠረው። ምክንያቱም ፊኛ ላይ ነው የሚቆምብህ። አጋዚን ጠርቶ ህወሓት ፊኛ ላይ ይቆምል። ስለዚህ በስነ ስርዓት ማሳደግ ያስፈልጋል። ወጣቱ ከተበላሸ በኋላ ስላይት ሌላ አይኖርማ። ፈጠራ ችሎታ ያለው የሆኑ አንዴ ኮሜዲያን እሸቱ ላይ እየቀረቡ ህጻናት ልጆች አሉ፣ በጣም የመጠቀ ነገር የሚያወሩት። አሁን እነሱ ጋር ቀርቦ የሚጫወት ልጅ የለም። ተጓባን። ያ ነገር ለኢትዮጵያውያን ያስፈልጋል። ስለዚህ በደንብ አድርገን ያንን ነው የምንናገረው። ኢትዮጵያውያን ወጣቱ እናቶች እያለቀሱ ነው፣ አባቶች እያለቀሱ ነው። ልጆቻቸው ሃይ ስኩል ተምረው ሳይጨርሱ ሃይ ስኩል እንኳን ሳይሄዱ ልጄ ትጦረኛለች፣ ልጄ ይጦረኛል ሲባል ዲቃላ ወልደው ልጅ ወልደው ይመጣሉ። እንደው እሺ ቅበጡ ይባል ምን አለ ብትጠቀሙ? ምን አለ ብትጠቀሙ? ቅበጡ ይባል እሺ። ውጡ ስሜት ነው ምናምን የሰለጠነ ዘመን ነው ሰልጥነናል በሉ። እሺ ልስማማ። በዛ ቢያንስ መጠቀም ያለባችሁን ነገር አትጠቀሙ? የለም። ስለዚህ ይሄን ትውልድ ገርፈ በሽታውን ላለሁ እኮ በሽታ